አገር ሰላም ለሕዝብ ብልጽግና ለትውልድ ተስፋ ይሆን ዘንድ አገር በብዙ ጡቦች ትገነባለች። የአገር ግንባታን ለማረጋገጥ ወሳኝ ከሆኑት ጡቦች መካከል የሎጂስቲክስና ኮሚኒኬሽን ዘርፉ የማይተካ ሚና አለው። በዘመናዊው ዓለምም ተፎካካሪ ሆኖ ለመቆየት አገራዊ የሎጂስቲክስና የኮሚኒኬሽን አቅምን ማዳበር አማራጭ የሌለው ምርጫ ሆኗል። በተለይም በጸጥታ ማስከበርና በወታደራዊ መስኩ ያለው ሚና ከፍተኛ ነው። ያለ ሎጂስቲክስና ኮሚኒኬሽን የምትንቀሳቀስ ሀገር እንደሌለች ሁሉ ያለ ዘርፉ የሚካሄድ የጸጥታ ስራ ሆነ ወታደራዊ ዘመቻም አይታሰብም። ሀገራችን በአይነቱ ለየት ያለ አህጉራዊ ሲምፖዚየምን አካሂዳለች። ይህ 40 የአፍሪካ ሀገራትንና 27 ዓለም አቀፍ ግዙፍ የዘርፉ ኢንዱስትሪዎችንና የንግድ ድርጅቶችን ያሳተፈው ሲምፖዚየም በአሜሪካ የአፍሪካ እዝ ከኢትዮጵያ መከላከያ ሰራዊት ጋር በመሆን አዘጋጅተውታል። እኛም ሲምፖዚየሙን በሚመለከት ያዘጋጀነውን ትከታተሉ ዘንድ ጋበዝን። አብራችሁን ቆዩ። ዘመናዊ የደህንነት ተግዳሮቶች የሚጠይቁት አቅም፣ ቅንጅትና ፈጣን የመረጃ ልውውጥ ነው። የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየምም ለአፍሪካ የጋራ ደህንነት፣ ለወደፊት የጋራ አቅም መጎልበትን ዓላማ አድርጓል። ከ40 የአፍሪካ ሀገራት የመጡ የሎጂስቲክስና የኮሚኒኬሽን ባለሙያዎች እንዲሁም የኢንዱስትሪ ተወካዮች በአዲስ አበባ ተሰባስበዋል። ሲምፖዚየሙ ከቴክኒካዊ ውይይት ባለፈ ለአፍሪካ የጋራ የደህንነት ራዕይን የሚያጎለብት መድረክ ሆኗል። Our capital's continuous growth and proven capacity to host high-level international conferences make it a fitting venue for this vital event. አዲስ አበባን የሲምፖዚየሙ አስተናጋጅ ከተማ አድርጎ ለመምረጥ የተወሰነ ውሳኔ በኢትዮጵያና በአሜሪካ መካከል እያደገ የመጣውን የጋራ መተማመንና ስትራቴጂክ አጋርነት የሚያሳይ ነው። በተለይም በዲፕሎማሲና በወታደራዊ ትብብር ዘርፍ የሁለቱ ሀገራት ግንኙነት ወደ ከፍተኛ ስትራቴጂያዊ ደረጃ መሸጋገሩን እየገለጽኩ በኢትዮጵያ ላይ ለተጣለው እምነትና አመኔታ ምስጋናዬ ከፍ ያለ ነው። ሲምፖዚየሙ ከቴክኒካዊ ውይይቶች ባሻገር አጋርነትን የሚያጠናክር ምርጥ ተሞክሮችን የሚያጋራና በመላው አፍሪካ ብቁ የተሳሰሩና ለወደፊቱ ዝግጁ የሆኑ ተቋማትን ለመገንባት የጋራ ቁርጠኝነትን የሚያጠናክር መድረክ እንዲሆንም እመኛለሁ። በትብብርና በፈጠራ አማካኝነት የዝግጁነት አቅምን ማሳደግ በአፍሪካ ሀገራት የመከላከያ ኃይሎች መካከል የተቀናጀ አሰራርን ማጠናከር ለሰላም ደህንነትና ዘላቂ ልማት አስተዋጽኦ እንደሚያበረክትም ይታመናል። ተሳታፊዎች የዛሬን ተግዳሮቶች ብቻ ሳይሆን አፍሪካ ለወደፊቱ የምትፈልጋቸውን ስትራቴጂያዊ አቅሞች በጋራ እንዲገነቡም ጥሪ ያቀርባለሁ። ለሲምፖዚየሙ የተሳካ ውይይትና ውጤታማ ቆይታ በመመኘት የ2026 የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየምን በይፋ ከፍታለሁ። ሎጂስቲክስና ኮሚኒኬሽን ለዘመናዊ ወታደራዊ ስራዎች፣ ለሰላም ማስከበርና ለአህጉራዊ ትብብር መሰረታዊ ነገሮች ናቸው። That we've combined both logistics and communications, but they are absolutely critical, as everyone knows, to military operations, and you can't conduct operations without them. ሎጂስቲክስና ኮሚኒኬሽን ለዘመናዊ ወታደራዊ ዘመቻዎች የማይተካ አቅም በመሆናቸው የአፍሪካ ሀገራት በእነዚህ ዘርፎች ላይ ተቀናጅተው መስራት ይገባቸዋል። ሎጂስቲክስና የዘላቂ ድጋፍ ስርዓቶች ብዙ ጊዜ ተገቢውን ትኩረትና ኢንቨስትመንት አያገኙም። ዘመናዊ ቴክኖሎጂዎችን መግዛት ብቻ በቂ አይደለም። እነዚህን ለማቆየት ለመጠገንና ወደ ተፈለገው የተግባር ስፍራ ለማድረስ የሚያስችል ጠንካራ የሎጂስቲክስ ስርዓት መኖሩ ወሳኝ ናቸው። የዓለም ወቅታዊ የጦርነት ባህሪ በፍጥነት እየተቀየረ ሲሆን በተለይም ድሮኖች፣ ዲጂታል ኮሚኒኬሽንና የሳተላይት ቴክኖሎጂዎች አዲስ የደህንነት እውነታን እየፈጠሩ ናቸው። የአፍሪካ ሀገራትም ከነዚህ ለውጦች ጋር በመራመድ አዳዲስ ቴክኖሎጂዎችን በብቃት መጠቀም ይገባቸዋል። ኢትዮጵያ የወታደራዊ ውይይትና የዲፕሎማሲ ማዕከል እየሆነች መምጣቷና ሲምፖዚየሙ በአዲስ አበባ መካሄዱ በከተማዋ ያለውን የዲፕሎማሲ ሚና ከፍ አድርጎታል። Ethiopia is a nation whose history, leadership, and strategic significance have long shaped the trajectory of this region and the continent. I'm especially grateful to the Minister of Defense
for co-hosting the symposium. ኢትዮጵያ ይህንን አይነት አህጉራዊ መድረክ ለማስተናገድ መመረጧ በቀጠናው ሰላምና መረጋጋት ያላትን አስተዋጽኦ በልማቱ ዘርፍ ያስመዘገበችውን ውጤትና አዲስ አበባ ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን የሚያሳይ ነው። በዲፕሎማሲና በወታደራዊ ትብብር መስክ ያለው የኢትዮጵያና የአሜሪካ ግንኙነት ወደ ስትራቴጂካዊ ደረጃ ላይ እየተሸጋገረ ነው። አሜሪካ ከአፍሪካ ሀገራት ጋር በኩል አጋርነት ለመስራት የአፍሪካ ሀገራት የሚያስቀምጧቸውን ሁኔታዎች ለመደገፍና ተቋማዊ አቅምን ለማጠናከርም ቁርጠኛ ነች። The Logistics and Communication Symposium was formed as a single symposium for the very first time because those are the foundational elements to success. የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም 40 አጋር ሀገራትንና 27 የኢንዱስትሪ አጋሮችን በማሳተፍ ታሪካዊ ስኬት አስመዝግቧል። ሲምፖዚየሙ በአህጉሩ ያለው የጋራ የደህንነት ተግዳሮቶችን ለመቋቋም የጋራ አቅምን የሚያሳድግ ታሪካዊ ዕድል የፈጠረም ነበር። ኢትዮጵያ ለዓለም ሰላም ያበረከተችው አስተዋጽኦ ረጅም ታሪክ አለው። ከኮሪያ ጦርነት ጀምሮ እስከ የተባበሩት መንግስታትና የአፍሪካ ህብረት የሰላም ማስከበር ተልእኮች ድረስ የኢትዮጵያ መከላከያ ሰራዊት ያሳየው ጀግንነት ለአህጉራዊ ሰላም ያላትን ቁርጠኝነት ያሳያል። ለዚህም የተልእኮ ስኬት የሚመሰረተው በተደራጀ ሎጂስቲክስና በቀልጣፋ ኮሚኒኬሽን ሲምፖዚየሙ ኢትዮጵያ ትልልቅ ዓለም አቀፍ መድረኮችን በብቃት የማስተናገድ አቅሟን ከማሳየቱም በላይ በአፍሪካ ሀገራት መካከል ትብብርን፣ የቴክኖሎጂ ልውውጥንና የጋራ የመከላከያ አቅምን የሚያጠናክር መድረክ ሆኖ አልፏል። ይሄ ሲምፖዚየም ዓላማው አንደኛ ሎጂስቲክስ እና ኮሚኒኬሽን በማንኛውም የጦርነት ተልእኮ ውስጥ ትልቅ ሚና ያላቸው ከመሆኑ ጋር ተያይዞ ሎጂስቲክስ ኮሚኒኬሽን ያለው ተግዳሮት እነኛን ተግዳሮቶች ደግሞ ለመፍታት የሚወሰዱ እርምጃዎችና ከነበሩት በተለይም በአፍሪካ ቀንድ ከተካሄዱት የተለያዩ የሰላም ማስከበርና እንዲሁም ከደህንነት ጋር ተያይዞ የተሰሩ ስራዎች ላይ በሌሎችም የአህጉራችን ወይም ደግሞ የዓለማችን ክፍል ከኛ ጋር አብሮ ይሄንን ሲምፖዚየም የሚያካሂደው ሀገር ያለፈበትን የሎጂስቲክስ እና የኮሚኒኬሽን ቻሌንጅ ብሎም ደግሞ እንዴት ይሄን ቻሌንጅ ለመፍታት የተለያዩ መፍትሄዎችን ወሰዱ የሚለውን ነገር ተለቅ ያለ አይነተኛ ተመክሮ የምንወስድበት አይነት ሲምፖዚየም ነው። Logistics determines the ability of a nation to sustain itself, mobilize resources, project influences, and maintain resilience in times of uncertainty. በዘመናዊው ዓለም ፍጥነት፣ ትክክለኛነት፣ አስተማማኝነትና አብሮ የመስራት ብቃት ወሳኝ ጥቅሞች አሉት። ሎጂስቲክስ አንድ አገር ራሷን የምታስቀጥልበትን፣ ሀብቷን የምታንቀሳቅስበትን፣ ተጽዕኖዋን የምታሰፋበትንና በችግር ጊዜ ጽናቷን የምትጠብቅበትን አቅም የሚወስን ነው። መረጃን ለመሰብሰብ፣ ቅንጅትን ለማስቀጠል፣ ውሳኔን ለመደገፍና የጋራ ጥረትን ለማረጋገጥ መሰረታዊ ሚና አለው። The symposium, African symposium, which is held in Addis Ababa, in terms of logistics and communications. በሲምፖዚየሙ በርካታ የአፍሪካ ሀገራት በአንድ መድረክ መገናኘታቸው አበረታችና ጠቀሜታው የጎላ ነው። ሀገራት በተወሳሰበ የደህንነት ሁኔታዎች ውስጥ በጋራ ለመስራትና የተቀናጀ ምላሽ ለመስጠት ጠቃሚ ልምድ ተለዋውጠናል። ሲምፖዚየሙ የሎጂስቲክስ አቅምና ከኦፕሬሽኖች ጋር የተቀናጀ የኮሚኒኬሽን ስርዓት ያለውን ወሳኝነት በተግባር ለመረዳት እድል ፈጥሮልናል። በወርክሾፖች የተደረጉ ውይይቶች የሙያ እውቀታችንንና ክህሎቶቻችንን ለማሳደግ ትልቅ አስተዋጽኦ አድርገዋል። በሲምፖዚየሙ በአፍሪካ ያሉ የጋራ የጸጥታ ችግሮችን በተለይም ሽብርተኝነትን፣ የአደንዛዥ ዕፅ ዝውውርን፣ ደንበርና የግዛት ጥበቃን በተቀናጀ መልኩ ለመቋቋም የሚያግዝ መድረክ ነበር። በሲምፖዚየሙ ያገኘሁትን ልምድ ወደ ሀገሬ በመውሰድ
በተግባር ለማዋልም ዝግጁ ነኝ። ከእንግዶች አቀባበል ጀምሮ እስከ መጠናቀቁ ድረስ በከፍተኛ ዝግጅትና ቅንጅት የተካሄደው ሲምፖዚየሙ በሁሉም የ2026 የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም ተሳታፊዎች ከእንግዶች አቀባበል እስከ መጠናቀቅ ድረስ በከፍተኛ ዝግጅትና ቅንጅት የተካሄደ ሲሆን በሁሉም አቅጣጫ የተሳካና ውጤታማ ቆይታ ነበር። አጠቃላይ ሎጂስቲክስ እና ኮሚኒኬሽን የተሰጠው ስራ የተሳካ እንዲሆን ከፍተኛ ሚና የሚጫወት መሆኑንና በተለያዩ ስምሪቶች በተለያዩ የተሰጡን ተልእኮች ዙሪያ የተሳካ ስራ ሊያሳይ የሚያስችል መንገድ ስላሳየ ነው። በጥሩ ሁኔታ የተደሰቱት መጨረሻ ላይ አስተያየቶችም ሲሰጡ ትምህርት ሰጪ ውጤታማ የሆነ ፕሬዘንት እንደተደረገ ነው የተገነዘቡትና በዚህ ላይም ራሱን የቻለ ውይይት አድርጎበታል። ሁሉም እነዚህ ውይይት ያደረጉት በርካታ ናቸው። እንግዲህ ከአፍሪካ ሀገራት የሎጂስቲክስና ኮሚኒኬሽን ወደ 40 አካባቢ የትላልቅ ዓለም አቀፍ የኢንዱስትሪ ካምፓኒዎች ወደ 27 አካባቢ ነው የተገኙት። ምርጥ ነው፣ ትልቅ ነገር ከዚህ ትምህርት አግኝተናል በሚል ነው መጨረሻ ላይ ውይይት የነበረው ማለት ነው። ሲምፖዚየሙ የአፍሪካ ደህንነትና ብልጽግና ትብብርን በማጠናከር ፈጠራን በማበረታታት አብሮ የመስራት አቅምን አሳድጓል። እውቀትን በመጋራትና የጋራ አቅምን ለመገንባት ካለው ሚና በተጨማሪ ሀገራችንን ከአፍሪካ ወንድሞች ጋር ያስተሳሰረና ከአሜሪካ ጋር ያላትን ወዳጅነት ያሳየ ቀጣይ ለሚደረጉ መሰል ሲምፖዚየሞች እድልንም የፈጠረ ነበር። ተግዳሮቶችን ለመቋቋም የአፍሪካ ሀገራትን በሎጂስቲክስ፣ በኮሚኒኬሽን፣ በፈጠራና በጋራ ትብብር ላይ ትኩረት በማድረግ ዘላቂ የመከላከያ አቅማቸውን ማጠናከር ያስቻለውና በአይነቱ ለየት ባለው የሎጂስቲክስና የኮሚኒኬሽን ሲምፖዚየም ላይ ተገኝተን ያዘጋጀነው ይህንን ይመስል ነበር። ሰላም።